ምን ይሻላል ምን ይበጃል ያኗኗሩ ጉዳይ ያሳዝናል ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ዘና ፈታ አድርጋችሁ እንጂ እና እንዴት ናችሁ? ሁሉ ሰላም ጨረቃዎቼ፣ የኛ አቃጣዮች? ኧረ ተው አጨለላችሁን እኮ መሬት ላይ የሌለ ነገር እንዴ! ምን ጉር ናችሁ እናንተ? ቆይ ለማንኛውም ውዶቼ ምንም በቃ አሁን እዚህ ጋር ምንም ነገር የለም። ፈታ በሉ በቃ የምነግራችሁ ነገር ፈታ በሉ። ምንም ነገር የለም፣ አትጨነቁ። እኔ በጣም የምታሳዝኑኝ ማለት ነው፣ በጣም የምታሳዝኑኝ ተሳዳቢዎች ናችሁ። ይሄ ባለጌ፣ ይሄ እንደዚህ በቃ አመነኮ በቃ እንደዚህ ነው እኮ እያላችሁ የምትሳደቡ ልጆች ውዶቼ፣ የራሳችሁን ወንጀል እያበዛችሁ ነው ማሮቼ፣ ውዶቼ የምንም እዚህ ጋር እውነት የሚባል ነገር የለም። ገባችሁ አይደለ? ስራና ስራ ነው እየሰሩ ያሉት። በቃ ማለት አሁን ደግሞ ወደ አዲስ አበባ ሊሄዱ ነው። ከዛ ደግሞ እንግዲህ የእዩ ጉዳይ እንግዲህ የታወቀ ነው። እሱ ነው የምትፈልገው። አሁንም በቃ እሱ ነው እንትን ለማለት ነው። እንዴት ነው በዚህ ልክ አሁን የሰው ባል ለመቀማት የተነሳይ ሴትዮ የሰው ትዳር በጥብጣ የሰው ፍቅረኛ የኔ ካላደረኩ እያለች የምትበጠብጥ ሴትዮ በዚህ ልክ ጥላት ሆና የመጣችን ሴት ማን አባቷ ነው የሚያባብላት? ማን አባቷ ነው የሚያባብላት? እንዴ ትቀልዳላችሁ እንዴ? እና ለማንኛውም ውዶቼ ብሩኬ ወንድሜ ማንም ምንም ቢል እኛ ምናቅናቃችኋለን፣ ጨረቃዎቻችን ምናቅናቃችኋለን። ምርጥዬ የዋህ እንደዚህ አይነት ቦታ ላይ የማትገኙ አይነት ሰዎች ስለሆናችሁ ነው። አሁንም ራሱ እንደዚህ አይነት ነገር ለስራም ብላችሁ ብታመጡትም እንኳ ክብራችሁ የማይመጥን ነው። ይሄን ነገር አቁሙ፣ ቶሎ ቋጩት፣ በጣም ስማችሁ እየጠፋ ነው ምናምን እያልን ስንጮህ የነበረው እናንተን ክብራችሁ የማይመጥን ስለሆነ ብለን አስበን ነው። ገባችሁ? ግን ደግሞ እናንተ ተመካክራችሁ ምናምን ሁሉን ነገር ጨርሳችሁ እስከመጣችሁ ድረስ እኛ ማስቆም አንችልም። እኛ እዚህ ጋር ብንጮህ ምን ብንል ውዶች፣ ትናንት እንደነገርኳችሁ እነሱ ፕላን አድርገው አንድ የጀመሩትና የእንትን ያሉት ነገር ስለሆነ ውዶቼ፣ እኛ ብንጮህ ብንለፈልፍ ማንም የሚሰማን የለም፣ ሊያቆሙ አይችሉም። ገባችሁ? ሰው በቃ የሚያያያል እማያይ ደግሞ መተው ነው ውዶቼ። እንደዚህ የሚያስጨንቃችሁ እስከመታመም የምትደርሱ ወይም ደግሞ ማየት ያስጠላችሁ ሰዎች ካላችሁ ምናምን ነገር ከዚህ ነገር እስኪወጡ ድረስ አለማየት ትችላላችሁ ውዶቼ። እነሱ እየሰሩ ያሉት ምንድነው? አሁን እዚህ ጋር ማወቅ ያለባችሁ ነገር ሰው ያወራል እንጂ የሚያወራውን ነገር አይተገብርም። ገባችሁ? የሚያወራውን ነገር አይተገብርም ማለት ተመልካችን ነው የምላችሁ። አሁን ተመልካች ይሄ እንደዚህ አይነት ስራ ለምን ይሰራል፣ እንደዚህ ለምን ይሆናል ምናምን እያለ ይጮሃል አይደለ? ግን ደግሞ ያያል፣ ያን ነገር እያየ ነው እንደዛ የሚሆነው። ለምን ተመልካች ነው እንደዚህ አይነት ነገሮችን እያስፋፋ ጥሩ ነገሮችን ከመመልከት ይልቅ ሌላ እንደዚህ የሆነ የተብካካ ነገር፣ ጭቅጭቅ ያለበት፣ ግርግር ያለበት ነገር የሚፈልገው ተመልካች ነው። ገባችሁና? እነሱ ደግሞ ዩቲዩብ የሚፈልገው በተመልካች ልክ ቪው ጥሩ ከሆነ እነሱ አሪፍ ስራ መስራት ይችላሉ ማለት ነው። ገባችሁ አይደለ? ስለዚህ እንደዛ ስለሆነ ነው እንጂ አሁን ተመልካች ዩቲዩበሮችን እያንዳንዱ መቅረጽ ይችላል። ማየት የሌለበትን ነገር አለማየት፣ ጥሩ ቁም ነገር ያለውን ነገር ማየት፣ በፍቅር ሲመጡ ማበረታታት። እንደዛ ቢቻል ኑሮ ሁሉም ሰው አንድ ሆኖ አሪፍ ነበረ። ግን ደግሞ ሰው ያንን ነገር አይፈልግም። በቃ ዝም ብሎ እንደዚህ አይነት ነገር ነው የሚፈልገው። ግን ደግሞ ያወራል። ለምን እንደዚህ ምናምን እንዴ! ማውራት ሳይሆን እኮ እኛ ራሳችን መመልከት ያለብንን ማየት ያለብንን ነገር ማወቅ መቻል አለብን። ገባችሁ? እነሱን ብቻ ሁሌ ተወቃሽ ማድረግ አይደለም። ሀይሚዬና ብሩኬ እንደ ሌሎቹ እንኳን 2 አመት 1 አመት የሚንጋተቱ ልጆች አይደሉም። በእንደዚህ አይነት ጉዳይ በቃ የተወሰነ ይሰሩና የተወሰነ ሂደውበት ከዛም በኋላ በመሀል ደግሞ እኛን ለማስደሰት በቃ አለ አይደለ፣ እኛ በምንፈልገው መንገድ ምናምን ከኦዲየንሶቻቸው ጋር ኮንታክት እያደረጉ ቲክታክ ላይቭ እየመጡ ምናምን ኦዲየንሶቻቸውን በማክበር በማውራት ምናምን ነገር ጥሩ ግንኙነት አላቸው። ገባችሁ? እና ሌሎች ግን ጆሮ ዳባ ልበስ ብለው ዝም ብለው የተብካካ ነገር እየሰሩ ቀጥለዋል። ይሄው አሁንም አላቆሙ ቪዋቸውን እዩት። ገባችሁና ውዶቼ ምን ልላችሁ ነው? እዚህ ጋር የኛ ጉሮሮ ማድረቅ የኛ አቁሙ ስራውን ምናምን ሳይሆን በቃ ዝም ብለን መጨረሻውን ማየት ነው። ባለቀ በቃ የሚያመን ከሆነ ምናምን አለማየት ይቻላል። ስልኩ የራሳችን እነሱ አስገድደው እያላሉ
እነሱ እጃችንን እግራችንን አስረው ግዴታ ማየት አለባቸው የኛን ቪዲዮ ብለው አላስገደዱ። የምናያቸው የምንከተላቸው ወደን ፈቅደን ነው። ስለዚህ መርጠን ማየት የኛ ፈንታ ነው ውዶቼ። እና አይኖ ስለምትወዷቸው በጣም በቃ አለ አይደለ ሀይሚዬና ብሩኬ በሌላው ስለማንቀርጻቸው ነው። ለዛም ነው በቃ ካላቸው ስነ ምግባር፣ ካላቸው ፍቅር፣ ካላቸው የኦዲየንስ አክብሮት በቃ ያለው ነገር ደስ ስለሚሉን ነው አይደለ ከልባችን ውስጥ ያስገባናቸው። ሶ ደግሞ አሁን ላይ ደግሞ የጀመሩትን ነገር እስኪጨርሱ ድረስ በትዕግስት መጠበቅ ነው እንጂ ይሄ አቁሙ እያልን ብንለፈልፈው ዋጋ የለውም ውዶቼ። ገባችሁ? እነሱ የሚጠቅማቸው የሚጎዳቸውን የሚያውቁ ልጆች ናቸው፣ ትልልቅ ልጆች ናቸው ምናምን እና አላህ ሶብሩን ትግስቱን ይስጠን። በቃ ፏ በሉ ውዶች፣ ዝም ብላችሁ ፏ እያላችሁ ሳትጨናነቁ ምናምን ማየት ካለባችሁ እዩ፣ ማየት ከሌለባችሁ ተውት፣ አለቀ። መጨረሻውን ደግሞ ለማየት ያብቃን ማለት ነው ውዶቼ። እና አሁን ወደ አዲስ አበባ ሊመለሱ ፈልገዋል። እዩ ደግሞ እዛ ያው ይሄን ነገር ከኔ ጋር ትሆናለህ ምናምን እያለች መበጥበጡ አይቀርም። ከዛም በኋላ ምናምን እያለ ይቀጥላል ማለት ነው። ስለዚህ መጨረሻውን ማየት ነው። 350K ሀይሚዬ ከዛ ደግሞ ብሩኬ ወደ 300 ማን ነው 300 አላልኩም 400K ለመግባት እንግዲህ ብዙ ነገሮችን እንትን ሊሉ ይችላሉ እና ዝም ብሎ ማየት ነው ማለት ነው ውዶቼ። ጨጓራችሁን አትላጡ፣ ፏ ብላችሁ እንጂ ያደርጉ ዝም ብላችሁ እና ዛሬ እንግዲህ በዛሬው እንትን አስተያየት ስሰጥ ማለት ነው ሲጀመር የሌለ ነገር ነው። ሲቀጥል ደግሞ የሀይሚዬን ጥንካሬ አይቼበታለሁ ምናምን በድራማው ማለት ነው ገባችሁ። ባሳዩን ልክ አንድ ሴት ልጅ እንደዛ ቆማ ልጁን እንደዚህ ሲያጫውት ምናምን ከዛ እሷ ባለችበት ምናምን ነገር ሆኖ ማየት በራሱ ጥንካሬ ይጠይቃል። ገባችሁ አይደለ? ስለዚህ ምን ያክል ጠንካራ ጀግና እንደሆነች ላመነችበት ወደኋላ የማትል አይነት ሴት ለምታፈቅረው ሰው መስዋዕትነት እየከፈለች ያለች ልጅ መሆኗን አሳይታናለች ማለት ነው። ገባችሁና ወይዘሪት እዩ ደግሞ የመጨረሻ የክፋት መጨረሻ ያየንባት በቃ ግዴታ ፍቅረኛሞች የሆኑትን ልጆች አለያይቼ የራሴ ካልሆንኩ የምትል በባዶ ሜዳ ዝም ብላ የምትጨፍር ከዛም አልፎ ተርፎ ደግሞ እሷ እንዳዛዥና እሷ ልክ እንደ አለቃ አይነት ሆና የምትታይበት ነገር ነው እየታየን ያለውና ለዚች ልጅ ደግሞ ብሩኬ ክፋትን ከፈለግሽ እኮ ክፋትን አሳይሻለሁ ምናምን ነገር ያልከውን ነገር በቃ አሳያት፣ እሱን ነገር አሳያት። እሱን ነገር ስላላሳያት ነው አሁን እየተጨማለቀች ያለችው ማለት ነው። አናታችሁ ላይ ካልተጸዳዳሁ የምትለው እሱን ነገር ስላላሳያት ነው። ስለዚህ አንተ ራስህንም ሚስትህንም የምታስከብረው አንተ ነህ። ቆፍጠን ብለህ ይሄ ከሌ አልተረዳኝም የውስጤን ማን ይረዳኝ ምና አንተ የውስጥህን ንጽህነት ራስህ ካወከው በቃ በቂ ነው። ማንም ሰው እንዲረዳ አትጠብቅ። ማንም ሰው እንዲረዳ አትጠብቅ። ሀይሚዬ ብቻ ከጎንህ መኖሯ ብቻ በቂ ነው። ሚስት ብቻ ከተረዳች የፈለገ ሰው ቢያወራ ምን ቢል ዛሬ ጠልቶህ ዛሬ ረግጦህ ነገ ለሚያጨበጭብልህ ነገ ቡቡዬ ለሚልህ ሰው ምንም መጨነቅ አያስፈልግም። ስለዚህ አንተ ንጽህነትህን ካወክ ወደፊት ንጹህ የመሆንህን እንትን ለማረጋገጥ ጣር። ልጅቷንም ልክ አስገባት። ልክ ማስገባት ባለብህ መንገድ ልክ ማስገባት አለብህ። ሀይሚዬ እንዳትጎዳ መጠንቀቅ መቻል አለብህ። በቃ ቢያንስ በዚህ ልክ እርቀት ሂዳ ምናምን ካንተ ላለመለየት ይሄን መስዋዕትነት እየከፈለች እስካለች ድረስ ሀይሚዬ እሷን እንትን ሳትል በቃ አይደለ ማንም ይረዳ ማንም አይረዳ ሌሎቹን ትተሃቸው አንተ ብቻ ንጽህናህን ለማረጋገጥ ማድረግ ያለብን ሁሉ አድርገህ የዛኔ እውነቱ የወጣለት ሁሉም ይረዳል ያውቃል ማለት ነው። ይህንን የምናገረው በድራማው አስተያየት ስሰጣችሁ ነው እንጂ ነገሩ እውነት ነው ብዬ አይደለም። ገባችሁ? እና እነሱ ባሳዩን ልክ እኔ አስተያየት መስጠት ስላለብኝ እሱን ነገር ነው እየተናገርኩ ያለሁት። ገባችሁ? እንጂ ነገሩ ሪል ነው ምናምን ብዬ አይደለም ይሄን ነገር አስተያየት የምሰጠው። እና ሀይሚዬ የኛ ጀግና ደግሞ ያለችው ነገር በሙሉ ትክክል ነው። ምክንያቱም በቃ ከዚህ በኋላ አሁን እዩ ግልጽ ነው ብሩኬን ለማግኘት ለማየት ምናምን ብሩኬም አሁን ዛሬ ተናግሯል። ላይክ በምንድነው እርዳታ ምናምን ካስፈለገ ወይም ደግሞ ማድረግ ያለብኝን ነገር አደርጋለሁ ችግር የለውም አይነት ነገር ብሎ ተናግሯል አይደል? ግን በዛ አስባብ እያደረገች በሰበብ አስባቡ እሱን ለማየት ወይም ደግሞ ለማግኘት የምታደርገው ጥረት ይኖራል አለም ደግሞ ገባችሁና በዚህ መካከል ደግሞ
ሀይሚዬና ብሩኬ አሁን አንድ ሆነውልናል አይደለ? ስለዚህ ብሩኬና ሀይሚዬ አንድ ላይ እየሆኑ ነው እሷን ማግኘት ያለባችሁ። ሶ ብሩኬ በምትደውል ሰዓት ለእሷ ማሳወቅ፣ ለሀይሚዬ ማሳወቅ መቻል አለበት። በቃ ምንም ነገር ይሁን ደውላ ናቶ ለካለችው ለሀይሚዬ መናገር መቻል አለበት። ችግር የሚፈጠረው አሁን ሀይሚዬ ሳታቅ ካገኛት ነው። አሁን ከዚህ በኋላ ምናምን በሆነ ነገር አሳባ ናቶሎ ስትለው ከዛ ለሀይሚዬ ሳያሳውቅ ሳይነግራት ካገኛት ያው የዛኔ ሀይሚ ጋር ጸብ ሊፈጠር ይችላል ማለት ነው። ለምን እኔ ሳላቅ አገኛት ምናምን ሊባል ይችላል። ስለዚህ እሱን ነገር ማድረግ የለብህም ማለት ነው ብሩኬ። ከዛ ውጪ ያው የምታደርጉትን ነገር አንድ ላይ ሆናችሁ ማግኘት፣ አንድ ላይ ሆናችሁ ማድረግ ምናምን በቃ አለቀ። ከዛ ውጪ ሀይሚዬ ከሳታለሁ ምናምን ብላለች። በቃ መክሰት አለባት፣ ትክሰሳት። እንደዛ ነው የሚሻለው። ሲጀመር እንደዛ ነው እንጂ እሷን ማባበል፣ እሷን እንደዚህ እንትን ማለት ምናምን ነገር መለማመጥ አስፈላጊ አይደለም። ዛሬ አሁን በቃ ልጅቷን እንደውም ያጫወተ ምናምን እነሱን ተወት እያደረጋቸው ሲሄድ ምናምን እንዴ ለምን በቃ ምናምን እያልኩ የሆነ በመሀል እንትን እያልኩ ነበር። እና ልጅቷ ደግሞ ሱብሃንአላህ ከብሩኬ ጋር ልጥፍ አላለችም። እኔ አሳዘነች ልጅቷ። ግን የልጅቷ እናት ማን ትሆን? እኔ አሁን እዩ እንዳልወለደች ግልጽ ነው። ምክንያቱም የወለደች ሴት እንደዚህ አይደለችም። ስለዚህ እንደው እኔ በጣም ነው የሚገርመኝ ማለት ነው። እና የልጅቷ እናት ወይ ቸግሯት ይሆን እንደዚህ አይነት ነገር መስዋዕትነት እየከፈለች ለ20 ደቂቃ ለ30 ደቂቃ ችግር የለውም አይነት ነገር ብላ ይሆን? በጣም እኮ ነው የሚገርመውና በዚህ ልክና እዩ በጣም አስጠላሽ፣ በጣም የመጨረሻ ወረርሽና ኧረ ፈጣሪ ሆይ ትዕግስቱን ስጠኝና እኔ መቼም ሰው በዚህ ልክ ጠልቼ አላቅም። የምሬን ነው። በጣም ነው ያስጠላችኝና ይቅር ይበለኝ አላህ ሆይና ለማንኛውም በጣም በቃ ሴትነቷን እርክስ ያረገች ልጅ ብትኖር እዩ የተባለች ልጅ ሰው አልፈልግሽም እየተባለ ከፊቷ በጣም ነው ማፈቅራት ሀይሚዬን መለየት አልፈልግም በጣም ማፈቅራት ልጅ ነች። እኔ አንቺ ጋር መኖር አልችልም እየተባለች እንዴት ነው ግዴታ ከኔ ጋር ምናምን እያለች የምትጃጃለው ማለት ነውና ኧረ ፈጣሪ ሆይ ትዕግስቱን ስጠኝና ለማንኛውም ልቦናሽን ይመልሰው አላህና ለብር ብለሽ እንደዚህ ሴትነትሽን እርክስ ከምታደርጊ ባይበላስ ቢቀር ለምን እዛ ሌላ የግል ነገር አሰሪ ሚዲያ ውስጥ ቢቀርብሽስ? አሁን እኮ በሰው ዘንድ ተጠላሽ። ነገ ጧት አሁን ይች ልጅ ይቅርታ ራሱ ብላ ብትመጣ እኔ እንጃ ሰው የሚቀበላት ሁላ አይመስለኝም። በጣም ነው የጠላት። በተለይ ጨረቃ ፋሚሊ፣ ሌሎቹ እንኳን ላያውቋት ይችላሉ ምናልባት፣ ግን እየታየሽ ነው ኦልሬዲ። ሚዲያ መቼም ፐብሊክ ነው፣ ሁሉም የሚያየው ነው። እና ለማንኛውም ውዶቼ ምንም አታስቡ፣ አትጨነቁ፣ ምንም ነገር አይፈጠርም። ብሩኬ ዛሬ ምንድን ሲል ነበረ? የሆነ ጉዳይ ያለኝ አዲስ አበባ ምናምን ሄድበት፣ ከዛ ቅመምዬ ራሱ ንገረኝ ምናምን ስትለው በቃ የማልቀርበት አስቸኳይ ነገር ምናምን እያለ ነበር። እና ምን አስቦ ሌላ ነገር ሆነ ወይስ ምን አስቦ ነው? ከድራማው ጋር የተያያዘ ይመስለኛል። ምክንያቱም እዚህ ላይ ያነሱት ቪዲዮ ውስጥ ያነሱት ከድራማው ጋር የተያያዘ ሆኖ ሊሆን ይችላል፣ አይታወቅም። ብቻ ግን ለብሩኬ የምናገረው ነገር ቢኖር ከዚህ በኋላ እያንዳንዱ እርምጃ መጠንቀቅ መቻል አለብህ። ለሀይሚ ሁሉን ነገር እየተናገርክ እያሳወክ መሆን አለበት ብዬ አስባለሁኝ። እሷን ማግኘትም ሌላም ነገርም ቢሆን በቃ አብራችሁ እየተመካከራችሁ መሆን አለበት። እናንተ አንድ ከሆናችሁ እቺ ልጅ ተመንቅራ ትወጣለች። እናንተ አንድ ካልሆናችሁ ደግሞ ሁሉ ጊዜ እንደዚህ እየተጨቃጨቁ ነው እንትን የሚባለውና እሷ ማንነት ምንድነች ሲጀመር በቃ በህግ ጉዳይ ቢካሄድ እኮ እስከዛሬ ድረስ ተቋጭቶ ነበር። ግን ለድራማ ማስረዘሚያ በቃ እውነት ቢሆን ኑሮ ማለት ነው ማንም እንደዚህ የሚያባብላት የለም፣ ማንም ቁሞ የሚያወራት የለም። ሲጀመር በህግ መንገድ ይፈታል። የእሷን ቤተሰብ የሚባል እኮ ነገር ደግሞ አለ። እነሱን ትታችኋቸው ቤተሰብ የሚባል ነገር አለ። ገባችሁ? እና ለማንኛውም እንደው የሌለ ነገር አታሳዩም በእናታችሁ። እና ብሩኬ ደግሞ እንደዚህ መበሳጨት ምናምን እንትን ማለት ተስፋ ቆርጫለሁ ምናምን አያስፈልግም። በቃ ይሄ ህይወት ነው። ራስን ነጻ እስከምታደርግ ድረስ ወይም ደግሞ በዙሪያ ያሉትን በተለይ ሀይሚዬንም ሆነ ላንተ አስፈላጊ የሆኑ ሰዎችን እንዳታጣ ጠንክረህ ጀግነህ በቃ አለ አይደል ማራቅ ያለብህን ሰው በሙሉ ማራቅ መቻል አለብህ። ይሄ ይሉንታ ማባበል አላሳዝንሽም ወይ እንዴ? ምንድነው የምታሳዝናች ልጅ እኮ እስከዛሬ ድረስ ህይወት ስታመሳቃቀል የኖረች ሰይጣን ነች። ሰይጣን ከመቼ ወዲህ ነው ለሰው የሚያዝ ነው? እና ይመቻችሁ። ለማንኛውም ሀይሚዬና ብሩኬ እናንተ አንድ ሁኑልን፣ ሌላው ነገር ትርፍ ነው በቃ።